አየንልሽ ቪዲዮስ እንትን ሴጋር ጋር ጭበት ቪዲዮን ካየው ታዲያ ለእኔ ለምን ትነግረኛለህ? ችክ ከሌለክ እየገባክ እሱ ቪዲዮ ምናምን ያልኩበትን ገብተህ ጠባጠባ አድርግበት። ምን ችግር አለው? እርጭበት። ወንድ ኮን ከርጭበት፣ ሴት ኮንሽ ደግሞ ጎርጎሪበት። ምን ችግር አለው? ምን ችግር አለው? የሚያስረጭሽ ከሆነ እርጭበት፣ የሚያስረጭ ከሆነ እርጭበት። አትደነቅ ልልህ ነው። በቃ አትደነቅ። አየነው ወጣንበት ገባንበት ከምትሉ እርጩበት፣ ጎርጉሩበት። እኔ ተመችቶኛል ላይ ያደረኩት አድርጉበት። ምን አባታችሁ ታመጣላችሁ? እነ ባምቢን ይቅርታ መጠየቅ አለብሽ። ወተሽ ባምቢን ይቅርታ መጠየቅ አለብሽ። ባምቢን ማለት ነው። ቢያንስ ባምቢ አንደኛ ቆንጆ ናት፣ ሰውነቷ የሚያምር ሴት ናት። ከመልኳ እስከ ሰውነቷ ባምቢ እግዚአብሔርን ያምራል። እኛ ባምቢን ብንወቅሳት ወጣቶች ይሻላል። አንቺ ባምቢ እንኳን እየተበላሸች ያለች በጥሩ መንገድ ማትሄድ ቢሆን ኖሮ ማድረግ የነበረብሽ ጧፍሽን ይዘሽ ኢትስ ኦኬ ጋይስ እንዴ ኖርማል ሌላ ሰው ነው ከጠራውት ጧፍሽን ይዘሽ ሻማሽን ይዘሽ ቤተክርስቲያን ገብተሽ መናገር ነበረብሽ። ይቅርታ ለእግዚአብሔሯ መጸለይ ነበረብሽ። እቺ ልጅ የተሳሳተ መንገድ ብገባ እኛን እነ ባምቢን መውቀስ የነበረብሽ ህፃን ልጆች ነና እኛ ብንወቅሳትም ብንሳደብም ያምርብናል። ከሳህኑ መብላት ሰለቸሽ? ከሳህኑ መብላት ሰልችቶሽ ነው ከራሴ ላይ ልብላ ያልሽው? ከሳህን ላይ መብላት ሰለቻት መሰለኝ። አይጣፍጥም ኤኒሞር ከራሴ ላይ ልብላ። ከዛ ተዘግዝቀሽ መብላት ጀመርሽ። ምን አይነት ሼም ነው? ኔክስት ትልቅ አጥንት ነው ከዛ ውስጥ የምታወጪው ልትጎርሹ ማለት ነው። ትልቅ አጥንት። ይሄማ የበቅልጥም ነው። የወሰበኔው ሰጎ ለምን 10 ዓመት አይሆንም? ለምን 10 ዓመት አይሆንም? ምን አገባኝ እኔ። አሁን ይሄ አይረሳም። ለምን እንደማይረሳ ታውቃላችሁ? ተዘግዝቀሽ ራስ ፊንገር ማድረግ ሼም አይደለ? በዚህ እድሜ ኦን ካሜራ በጣም ሼም አይደል እንዴ? አያችሁ ሴቶች ለምን አትረዱም? ይሄ ሚስቴክ ስንት ያየ ነው። አንድ የሆነ ሽማግሌ 70 ምናምን ቺኮች ቪዲዮ ለቆባችሁ ያዙ ይልቀቁኝ ስትሉ ነበር ባለፈው። what happened? it's because ምን ችግር አለ እርጩበት ምናምን የምትይ ከሆነ ምን የተረሳ ይመስልሻል? ይሄ በጣም ያሳዝናል። እኔ በጣም አዝኛለሁ። በእኛ ሰው ምንድን ያዘንኩት እናንተ ቲክታከር ሴቶች ብዙዎቻችሁ ሆናችሁ ማርያምን ብዙዎቻችሁ ለጊፍትና ለአንበሳ ሰውነታችሁን ትሸጣላችሁ። ማደርን ዴይ ሆ ማለት ይሄ ነው። አንበሳ ሲሰጧችሁ ቴንኪዩ ድራገን ሲገባ ቴንኪዩ ምን ልላክልህ በውስጥ በኩል ትያለሽ። ልንገርሽ አንቺ ሰው ከሆንሽና የምትሰሚ ከሆነ አደብ ያዥ። ባል ካለሽ ባልሽን አማክሪውና አደብ ያስይዝሽ። ሞስት ፕሮባብሊ አይ ዳውት ኢት ግን እንደዚህ አትታመስም። ያበሻ ሴት ናይት ክለብ ያለች ሴት ራሱ እንደዚህ አይነት አክት አፈንድዳ ስታደርግ ያጸይፈናል ወንዶች። ልንገርሽ እኔ በጣም ነው የምንጸይፈው። የረከሰች ነው ይመስል ቤትሽ ላምባዳ መደነስ ትችላለሽ። ከፈለግሽ ሳልሳ መጨፈር ትችላለሽ። ቤትሽን ቆልፈሽ እንደዚህ ተቀርጸሽ ህዝብን ማሳቀቅ ግን ምንድን ነው? ባህላችሁ ርካሽ ነው አያገባኝም ነው። የእናንተ ባህል ገደል ይግባ ከፈለገ ይሆናለሁ ነው። አይሰራም እንደሱ። እንናገራለን። ያንቺን አይነቷን ደግሞ በጣም ዋልጌ ሰው ደግሞ እንናገራለን። አታሳቁብን ልጆቻችን። ለምን ሶሻል ሚዲያ ላይ መጣሽ? ለምን ለጠፍሽ? ቻዩ እንግዲህ ከለጠፍሽ ሰው ሚልሽን ደግሞ ብዙ ሰው እየረገመሽ ነው። የመጨረሻ ሰው ያሳቅቃል የምታደርጉት ነገር። ያንቺ የግልሽ ኢንጆይመንት ከሆነ ቤትሽን ዘግተሽ ካሜራሽን አጥፍተሽ ከፈለግሽ ቀርጸሽ ድሮ አልበም ውስጥ ፎቶ እንደምናስቀምጠው ቤትሽ በሃርድ ዲስክ አስቀምጪው ቪዲዮሽን። ልጅሽ ያየዋል። ለልጅሽ ታሳየዋለሽ። ከዛ በኋላ ማፈሪያ፣ የመጨረሻ ማፈሪያ። ቤተሰብ ያለው ሰው እናት ያለው ሰው እንዴት እንደዚህ ይሆናል እንዴ? ለምን ስርዓት አታረጉም እናንተ? ይሄ ስልጣኔ ነው እንዴ? ስልጣኔ ማለት የኢትዮጵያዊነትን ጨዋነት ማጥፋት ማለት አይደለም። ስልጣኔ ራሱ ነች። በሰለጠንን በቅጡ ምግብ በበላን በቅጡ ትምህርት ተምረን ለሰው የሚተርፍ ንግግር ካፋችን በወጣ መሰልጠን ማለት በእኛ ዴፊኒሽን አሁን መባለግ ነው።
ከአፍ የሚወጣው ነገር የባለገ ድርጊቱ የባለገ ልብሱ ከራቁትና ከወሲባዊ እንትን ፖርኖግራፊ የማይተናነስ ንግግሩ ወንዱ እንደዚህ ምናምን ሲቆላ ሴቷ በመሀል መንገድ እያለች እንትን እያለች አንድ ፊቱ ስራ አደባባይ ወጣ ማታ ከ3 ሰዓት በኋላ ከ5 ሰዓት በኋላ ለምን ጎዳና አትወጡ? ይሄ ነው መሰልጠን። በጣም የሚያም መሰልጠን ነው እየሰለጠናችሁ ያላችሁት። ብልግና ነው። ብልግናና መሰልጠን መካከል ትልቅ ወፍራም መስመር አለ። ያውም ቀጭንና ለማለፍ እንደዚህ የሚያዳግት ቲን ላይን ተብሎ ተሳስቼ ነው የሚያስብል አይደለም። ትልቅ መስመር አጥር ነው ያለው፣ የግንብ አጥር። እሱን አጥር እንደዚህ ጠርምሼ ካልወጣዋልሽ ምን ነው አንቺ እንደዚህ አደብ አጣሽ? ምን ትላለች? ምንም አላረኩም። ምንም ያረኩት ነገር የለም። ስለ እውነት እንነጋገር ከተባላችሁ ቪዲዮውን ይዩት። ምን አደረኩኝ? ፍለርት እያደረኩ ነው። ምንም አላረኩም። ሲንገር አድርገሻል ካላችሁ ደግሞ መብቴ ነው በንብረቴ። አም ሲንግል ብቻዬን ነበር የምኖረው። ይሄ እኮ ነው የሚያስጠላኝ እሷ ነገር። በጣም እኮ የሚደብረው እኮ ይሄ። ምንም አላረኩም። ምንም አላረኩም። ልክ ነሽ። ዝሆን እስከነ ተሳቢው ካልገባበሽ ምንም እንዳረግሽ አይሰማሽ ማለት ዝሆን እስከነ ልጆቿ ምናምን እስከነ ግልገሎቿ ካልገባ ይሄ እኮ ነው የሚስጠላኝ። እሷ ምንም አላረኩ። እኛ እኮ እግራችሁን ለምን በለቀጣችሁ አይደለም ያለው። ሌሎቹ ሲበለቅጡ ለምን በለቀጡ ብላችሁ ትናገራላችሁ። እናንተ ደግሞ ስትበለቅጡ ለምን ነው ኖርማል የምትሉት ነው ያልኩትኝ እኔ። ከዛ ደግሞ ያንቺ ጉድ ይወጣል ምናምን በማርያም እኔ እንደዛ እግሬ ምናምን አላበለካከትም። ግን ድሮም በቂጤ ያስብ ነበር። በጣም በቂጤ ያስብ ነበር። ቂጤም በጣም ነበር የምወደው። ለምን እንደምወደው አላውቅም ነበር። ግን ብቻ በሰዓቱ ወደው ነበረ። ሰዎችም ይወዱት ነበረ። በደንብ ተወርክ አደርጋለሁ፣ ጨፍራለሁ ምናምን። ግን ፕሊዝ ላይክ ማስቸግራችሁ ነገር አውጥታችሁ ፖስቱት። ለምን መሰላችሁ? አመጣጤም ገና ስመጣም ተናግሬ ነው የመጣሁትኝ። የጨዋ ልጅ ነኝ አላልኩኝ፣ የንጉስ ልጅ ነኝ አላልኩኝ። ተናግሬ ነው የመጣሁት። በጣም መጨፍር ክለብ ሞጣ እናንተው ናችሁ። ለምን አትቆሚ? ለምን አትነሺ? አትወጪ? አየር አትናፈሺ? ምናምን የምትሉኝ እና ያንን የድሮ ማንነቴን ግን አውጥታችሁ ለማህበረሰብ ብታሳዩልኝ ዋው ነው የሚሉትኝ። ቤታዬ ከዚህ ተለውጣ ነው እንዴ እዚህ ደረሰችው እንዴ? ያ ሰውነት የድሮም አላት እኮ አሉባልታውም ይቀንስልኛል፣ ምቀኝነቱም ቅናቱም ህዝቤ ይልኛል፣ ይፈርድልኛል። ከድሮ ጀምሮ ምን አይነት የመሰለ ሰውነት እንዳለኝ ጉቾቼ ይታዩልኛል። እና እናንተ የኔን ጉድ ማታወጡትኝ አውቃችሁ ነው የዋሻችሁት ውሸት እንዳይነካባችሁ ብላችሁ እንጂ እኔ በጣም ጨፋሪ ነበርኩኝ። እግዚአብሔር ምስክሬ ነው። በጣም ነበር የምጨፍረው ምናምን ነገር እና በዛውም ደግሞ ሾፍ ታረጉታላችሁ። መቀመጫዬ ምናምን እዚህ ቲክቶክ ላይ በድያችኋለሁ። በፖለቲካውም በምኑም እያልኩኝ ብዙ ሰው እንትን ሳላረግ ማለት ነው ሳላሳያችሁ። ምን እንዲቀስ ብሎ ግን ሰው ሲያወራ ያስጠላኛል። ልጥጣል እዚህ ጋር የምታያት ልጅ ማለት ነው የምሬን ነው። የማንም ነጫጭባ ተጫወተብሽና እኛ ላይ መጫወት አለብሽ፣ እኛ ላይ ሙድ መያዝ አለብሽ። እኛ በቃ ሁሉም የኢትዮጵያ ሕዝብ ፋራ ነው የሚመስልሽ። ሁሉም የኢትዮጵያ ሕዝብ ፋራ ነው የሚመስልሽ መሰለኝ። እንዳንቺ ግን ፋራ የለም። የምር እንዳንቺ ፋራ የለም። እኔ በህይወቴ እንደውም እንዳንቺ ፋራ አይታላቅም በህይወቴ ማለት ነው። በቃ አንዳንዴ ለምን አታመልጭም? በቃ አምልጪ እንዴ! ከተነቃ ለምን አታመልጭም እንዴ? በቃ ህዝቡ መረረው እኮ የት ይግባ እንዴ? ቀጥል ደግሞ እድሜሽ አልፏል፣ ኤክስፓየር ዴት አድርገሻል። ለቲክቶክ አትመጥኝም። ምንም አላረኩም። ምንም ያረኩት ነገር የለም። ስለ እውነት እንነጋገር ከተባላችሁ ቪዲዮውን ይዩት። ምን አደረኩኝ? ፍለርት እያደረኩ ነው። ምንም አላረኩም። ፊንገር አድርገሻል ካላችሁ ደግሞ መብቴ ነው በንብረቴ። አም ሲንግል ብቻዬን ነበር የምኖረው። የፈለኩትን ባደርግ ማንም ምንም አያገባው። ሳረግ ደግሞ ብር ለመቀበል ወይም ደግሞ ወንድ ለማሻፈል የተጠቀምኩበት ነገር አይደለም፣ ወይም ደግሞ ተላልኪው አይደለም። ላይቭ ፐብሊክ ላይ የተደረገ ነገር ነው። ዛሬ ቲክቶክ ላይ የሚደረገው ነገር ወይኔ ተዋረደች፣ ወይኔ እንደዚህ ሆነች። ሪሊ መዋረድ እንደዚህ ነው? ተው እንጂ የሀገሬ ልጆች ተው። ሊያሾው በዚህ ልትሸማቀቅ። አዎ አሁንም ነግራችኋለሁ። ወደዳችሁም ጠላችሁም የጨዋ ልጅ ነኝ። ሲቀጥል ቤተሰብ አለኝ፣ ልጅ አለችኝ። ቢያንስ ለንግግሬም ለመልሴም ለወሬም ሊሚት አለኝ፣ ገደብ አለኝ። ዝም ብዬ ሰዎች ትክክል ነሽ አሉኝ ብዬ አፌን አልከፍትም። ምክንያቱም የሚያሳስበኝ ህይወት ስላለኝ ማለት ነው። ህይወት የሌላችሁ ማንነት የሌላችሁ እንደልባችሁ መናገር ትችላላችሁ። ከዚህ በኋላ የኔ ፋይል ልትሆኑ አትችሉም። ደረጃዬ አይደላችሁም። በቃ ከእናንተ ጋር በተመላለስኩ ቁጥር የኔ ደረጃ ወረደ። በራሴ አፈርኩኝ። ከእናንተ ጋር በዚህ ደረጃ መጠራቴ ራሱ አሳፍሮኛል። ነገርኳችሁ፣ የልጅ እናት ነኝ።
አፈርኩኝ። ማለት ያለብኝን ተናግሬያለሁ። ማለት መናገር ያለብኝን አውርቼላችኋለሁ። ማስረዳት ያለብኝን አስረድቻችኋለሁ። የፈለጋችሁ ትረዳላችሁ፣ ያልፈለጋችሁ ሳትረዱ ቁጭ ብላችሁ ማለት ትችላላችሁ። ተረዳችሁኝ? አሁን ገባችሁኝ? አገኛችሁ? አመሰግናለሁ። የሀገሬ ልጆች በጣም ነው የማመሰግነው። ቴንኪዩ። ሊያሾ ምቀኛ አይደለሁም። እኔ ምቀኛ አይደለሁም። ዩቲዩብ የአያም ዩቲዩበር ዛሬ አይደለም ዩቲዩብ የጀመርኩት። በነገራችን ላይ ዛሬ አይደለም ዩቲዩብ የጀመርኩት። ዛሬ አይደለም ዩቲዩብ የጀመርኩት። እኔ ዩቲዩበር እኮ ነኝ። አሃ ዞኔ ባይ ዘ ወይ የአንቺ ስትራቴጂ እና የአንቺ ፋይል በጣም ስለገረመኝ በጣም ስታወሪ ስለነበረ ለአንቺ ግን በጣም አድርጌ እስከ መጨረሻው ድረስ ነው የምነግርሽ። ለምን ስለሚገባሽ ከአንቺ ጋር ብዙ የምንወራረደው ነገር አለ በንግግር። እንዲህ ብላ እሷ እኔ በሰው ቪውር ምቀና፣ እኔ ተመልካች ዩቲዩብ ላይ መጣ ብዬ ምቀና። እናንተ ምን ያህል ወረዳችሁ ሰዎች ናችሁ? ግን ምን ያህል ቅናት ያሳበዳችሁ ሰዎች ናችሁ? ግን በዚህ ደረጃ መሄዳችሁ ያሳዝናል። ላይክ በጣም የቅናታችሁ መንፈስ በቪው በለጠቻት እንዴ ጋይስ። ሁሌም ቆሻሻ ቦታ ዝንብ ይገኛል እኮ እንዴ። አዎ ቆሻሻ ንግግር ስትናገሩ ብዙ ተከታይ ይኖርሃል። ምክንያቱም የኔን የሆነ ነገር ምንም አግኝተህ ስለማታውቅ እንደዚህ አይነት ነገር ስታይ ስለኔ ውርደት መስማት ትፈልጋለህ። እንዲኮናት እውነት ለመናገር የኔን ቪዲዮ አይተህ ምንም ያጠፋው ጥፋት የለም፣ ያየኸው ነገር የለም። ቆሻሻ ቦታ ላይ ገንዳ ላይ ዝንብ ይበዛል። ስለዚህም ለምን እንደነግጣለሁ እንዴ? እሷ በቪው በለጠ እንዴ? ስራዬ እኮ ነው። አያችሁ ምን ያህል ደካማ እንደሆናችሁ፣ ምን ያህል ጭንቅላታችሁ የት ድረስ እንደሚያስብ። እኔ አይደለሁም ቅናተኛ፣ እኔ አይደለሁም የቅናት መንፈስ ያለብኝ፣ እኔ አይደለሁም አስመሳይ። ስነግርህ ትክክል ነው የምነግርህ። ብሎክ አድርጊያት ማሪ እሷ እኔ አይደለሁም። እናንተ ግን እርግጠኛ ሆኜ የምነግራችሁ ከኔ በታች የሆናችሁ ሰዎች ናቸው። የምትሳደቡትም፣ የምታንቋሽሹትም፣ የምትቧጨቁትም ከኔ በታች ያላችሁ ናችሁ። በቪዲዮ ጭራሽ ማፈር ነበረብሽ ይቅርታ አልልም። ይቅርታ የሚያስብል ቪዲዮ አይደለም። ይቅርታ የሚያስጠይቅ ቪዲዮ አይደለም አልልም። ገብቷችኋል? ይቅርታ የምለው ይቅርታ የሚያሰራ በኢንቦክስ ለወንድ ልጅ ብልክ ለጊፍት እና ለብር ብዬ ነገር ባደርግ ልክ ናችሁ ይቅርታ ልል እችላለሁ። አልልም። ስህተት አልሰራሁም። ነገም ከነገ ወዲያም ደግምላችኋለሁ። ይሄንን ነው የምላችሁ። ከዚህ በኋላ በዚህ ጉዳይ ርዕስም አስተያየት መስጠት አልፈልግም። ባሰባችሁት ልክ መሄድ ትችላላችሁ። የምትወዱኝ ሁሌም ከኔ ጋር ትመጣላችሁ፣ ልታዩኝ ትመጣላችሁ። ምክንያቱም የምትፈልጉትን ነው የምነግራችሁ እንጂ እናንተ እንደዚህ በያላችሁ እንጂ ነው አይደለም የምናገረው። የፈለገ ሊያን መከተል ፈልጋለሁ የሚል በፈለገበት ሰዓት መጥቶ ማየት ይችላል። በቃው እናንተ እንደምታወሩት ወይኔ በቪው በለጠቻት ምናምን በጣም የሆነ ማለት ለራሴ እንዴ ጋይስ የተጣላ ነው በቪው ነው እስክል ድረስ እና ደረጃዬን ባለማወቅ የመጣ ነገር ነው። ደረጃዬን ሳቅ ደግሞ ነገሬን አቆማለሁ።